ሄርሜላ መዝናኛ ቦታ ወስዳኝ ነው ግን መተክ ውሰደኝ። እንግዲህ ያው የስልክ ልውጣቸው ላይ ሄርሜላ ጋር ደውሎ እንግዲህ አብርሃምን አግኝተውት አብርሃም ያው መዝናኛ ቦታ እንዳለ ከሄርሜላ ጋር ግን ደግሞ ኤፋ መጥቶ እንዲወስደው ይፈልጋል። ከዛም ደግሞ ምንድን ነው ያለው? አይ አሁን አይደለም የእውነት አብርሃም ግን እንደዚህ አይነት ስራዎችን መስራት ማለት ውስጥ በጣም ደስተኛ ነው። በእንደዚህ አሁን ላይ በምትሰራቸው ስራ ውስጥ ተቀብሎታል ማለት በቃ ፈልገኸው ነው። ይሄ ፈራ እግዚአብሔር የሚባለው ነገር የለም ማለት ነው። የእውነትስ ታመሃል? የእውነትስ እንደሚባለው አንተ ላይ የተደረገ ነገር ኖሮ ነው ወይስ ምንድን ነው እንደዚህ እየሆንክ ያለኸው? አውቃው በደዩንክ እኮ ነው ያለው አብርሃም። እንደገናስ ደግሞ ለምን አስፈለገ ሩታ ላይ ነጥብ መጣል? ሩታ ላይ ሰዎች እንዲጠቋቆሙ አብርሃም ከአለ ሩታና ካለ ኤፍሬም መንቀሳቀስ አይቻልም እንዲባል ለምንድን ነው የምታደርገው? በቃ አሁን ላይ ሚዲያው ላይ የሚሰራጭ ብዙ ሀሳቦች አሉና እነዛ ነገሮች የእውነት አንተ ላይ እንደተደረገና ግን ደግሞ ከሩቲና ከኤፋ ውጪ መንቀሳቀስ እንደማትችል ነው እንግዲህ እያንጸባረክ ያለው። ለምን አስፈለገ? ሩታ ማለት እኮ የልጅህ እናት በጣም ክፉንም ደጉንም ብዙ አለ አይደለ ብዙ ነገሮችን አብራችሁ ያያችሁ ሰዎች ናችሁ። የዛሬን አይበሉና ማለት ዛሬ በማክላችሁ ብዙ ነገሮችን ቢፈጠሩ እንደገና ሰላም ለመፍጠር ብትሞክሩ ደግሞ ድጋሚ እንደዚህ ነገሮችን ቢከሰቱ ግን ይሄን ነገር ማጽራትና ይሄን ነገር ማስቆም የምትችለው አንተና አንተ ብቻ ነህ። ገብቷችኋል አይደለ? ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብዝቼ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። እንግዲህ ዛሬ ዳኒና ሜሪ ኤፋ ሆኖ እንግዲህ ተከስተዋል። ዱላ ቀራሽ ነበር እንግዲህ ዛሬው እርስ በርስ ያው ሲሰጣጡ የነበረው ሀሳብ በተለይ ሜሪ እና ዳኒ ያሉበት እንግዲህ ጸብና ወካታ የታወቀ ነው። ሁሉም እንግዲህ በአንድ ጎን እዚህ ጋር ሜሪ እኔ ከሁሉም ውስጥ ነፃ ነኝ፣ እኔ ሄርሜላም ሜሪም ሩታም እንዲጎዱ አልፈልግም ነው። ገብቷችኋል አይደለ? ኤፋ ደግሞ አሁን ላይ አብርሃም ያለበት ሁኔታ ተገዶ ነው፣ ፈልጎ አይደለም። ስልኩ ተቀምጦ ተዘግቶ ሳይፈልግ ነው እየሄደ ያለው። አብርሃም ልጁንና ሚስቱን መርጦ ባለበት ሰዓት ላይ ከበር ላይ እንግዲህ ጠብቀው አግተውት ነው የወሰዱት። ይሄ ደግሞ ካለ ፍላጎት ነው። አንድ ነገር ግን መናገር አለብኝ። የእውነት አብርሃም ያለበትን ቦታ እኮ ማወቅ ከፈለጋችሁ በሄርሜላ ሎኬሽን አብርሃም ማግኘት ትችላላችሁ። በጣም ቀላል ነው። ይሄ ምንም አይደለም አይቻልም ብላችሁ የምትሉት ነገር አይደለም። ገብቷችኋል አይደለም? እንደገና ደግሞ አሁንም ከሄርሜላ ጋር ሆኖ ምንም አይነት ኮንፈርት እንዳልተሰማውና አሁንም ወደ ልጁና ወደ ሚስቱ ጋር መመለስ እንደሚፈልግ ነው እንግዲህ በስልክ ልውጡ ላይ ሀሳቡን ሲያጋራ የነበረው። እንዲሁም ደግሞ ኤፍሬም ይቅርታ ዳኒም ደግሞ አብርሃም በጣም ደስተኛ ነው፣ አብርሃም ጤነኛ ነው እያላችሁ ነበር። አሁን ላይ ለምንድን ነው ልትፈሩ ይቻላችሁ? ለምንድን ነው ከእናንተ ካጠገባችሁ ሲርቅ ለመፍራት የሆነ ውስጣችሁ የዳዳው? ለምንድን ነው? በቃ አብርሃም አሁን ላይ በጣም ሰላም ነው። ሰላምማ ቢሆን ኖሮ እንዴት ነው መተውሰደኝ የሚለው? ሰላምማ ስላልሆነ ነው ስለተገደደ ነው እያለ ነበርና ይፋ የእውነት ለመናገር ይህን ነገር ማስቆም የሚችለው አብርሃምና አብርሃም ነው። ገብቷቸዋል አይደለም? አንዳንዴም ደግሞ ኤፍሬም ብዙ ማለት የምታጠፋቸው ጥፋቶች አሉ። ጥፋቶች ግን ምንድን ናቸው? የእውነት አንተ የእውነት ከሆነ እያንዳንዱ ነገር አሁን ላይ እየሰራክ ወይም ደግሞ እየተገበርክ የእውነት ከሩታ ጋር የእውነት ወንድማዊነት ቁርኝት ካላችሁ የእውነት የአብርሃምና የሩታ ትዳር እንዲመለስ የእውነት ከልብ የምትፈልግ ከሆነ እንዲሁም ደግሞ ከሩታ ጎን ቆመ ልጃቸው ካለ አባት እንዳያድግ ከሆነ እየጣርክ እየለፋክ ያለው ብዙ ነገሮችን በመናገር በመዛት በመፎከር አይደለም። ሙያ በልብ ነው አይደለም? ማድረግ ያለብን ነገር ማድረግ ትችላለህ። እስኪ ለምሳሌ ከትላንት ወዲያ ጀምሮ ሩታ ሄርሜላ የለቀቀችው ቪዲዮ የለም አይደል? ምናልባት ኢንስታግራም ላይ የሆነ አጭር ነገር ፖስት አድርጋለች። ከዛ ውጭ ግን በቪዲዮ አልመጣችም። እናንተ ግን እያንዳንዱ ቪዲዮዎች እየቀረጻችሁ እየመጣችሁ መፎከር ሲሆን አድርጎ ማሳየት። ሩቲን ብትሆኚ የእውነት ነው የምላችሁ። ይሄ ለምሳሌ ሪል የምታደርጓቸው ካፌ ልትሄዱ ትችላላችሁ፣ ልትዝናኑ ትችላላችሁ። ከካሜራ ጀርባ ብዙ እንቅስቃሴዎቻችሁን እኮ የሆነ ፖስት ብታደርጓቸው እኮ እውነታውንም በደንብ ኦዲየንስ እንዲያውቅ ወይም ደግሞ በዙሪያችሁም ያሉት ሰዎች እንዲያውቁ ይረዳል።
ገባችኋል? አሁን በቀደም ዕለት እናንተ የተዝናናችሁ ምናምን ነገር ፎቶ ለቃችሁ ነበር። ፎቶአችሁ እንግዲህ በጣም ሶሻል ሚዲያ ላይ ሲሰራጭ ነበር እና እንደዚህ ሪል የሆኑ ነገሮችን ፖስት እያደረጋችሁ እውነት ነው ብዙ እህቶች እንግዲህ ሩታ እንረዳታለን። የእውነት ማለት ይሄ ከሴት ጎን መቆም ብቻም ሲሆን ስለ እውነት የምንቆም እህቶች ሩታን በደንብ አድርገን የምንረዳት። አብርሃም ላይ ምንም ነገር እንደማታደርግ ግልጽ ነው። ለምን አንደኛ የልጇ አባት ነው። የልጇን አባት ምን ልታደርጓቸው? ልጇ ያለ አባት እንዲቀር አትፈልግም። እንዴት ነው ምንስ ቢበድላት፣ ምንስ ቢያስቀይማት፣ ምንስ በእሷ ላይ ዝሙት ቢሰራ፣ ምንስ ክፉ ነገር ቢያደርግ እንዴት የልጇን አባል ለተንኮልና ለሴራ ለማይሆን ነገር አሳልፈ ትሰጠዋለች? አታደርገው። ግን ብዙዎቻችሁ ሩታ ሌላ ነገር እንዳሰራችበት ሌላ ነገር እንደተደረገበት ነው እየተወራ ያለው ሚዲያው ላይ። ግን አብርሃም አውቆ ነው እያንዳንዱ ነገር እያደረገ ያለው። እንዴት ነው ታዲያ አውቆ ካልሆነ? እንደምታዩት ልብሱ ቀይሮ ነው፣ ዘንጦ ነው፣ ፋብሎ ነው፣ ፈሽ ብሎ ነው። ግን አዎ ማንኛችንም ስትረስ ውስጥ እንገባል። ነገሮች ሲደራረቡብን፣ ጭቅጭቆች ሲበዙ አይደለም ማንም ሰው ስትረስ ውስጥ ይገባል። አሁን ላይ አብርሃም ስትረስ ውስጥ ነው ያለው። ለምን እዛ ጋር ከሄርሜላ ጋር የጀመረውን ህይወት በድንገትና በቅስፈት ትቶ ወደ ሩታ ወደ ቀድሞ ህይወቱ ተመልሷል። ሲመለስ ደግሞ በዙሪያው ደግሞ እሱ ጋር ብዙ የመጡበት ሀሳቦች፣ ጭቅጭቆች፣ ንዝንዞች ብዙ የመጡበት ነገሮች አሉ። እነዛ ነገሮች ደግሞ አሁን ስራ ውስጥ ይከቱታል። ግን ደግሞ ሁልጊዜ እንደምላችሁ አብርሃም ይሄንን ጉዳይና ይሄንን ስራ ማስቆም ያለበት አብርሃምና አብርሃም ብቻ ነው። በዙሪያ ያሉት ሰዎች አይደሉም። በዙሪያ ያሉት ሰዎች ለሱ ሳይሆን ለራሳቸው ጥቅምና ለራሳቸው ስራ ሲሉ ነው እያንዳንዱ ነገር እየተወኑ ያሉት። ገብቷችኋል አይደለም? ምርጫ ማሳወቅ ነው። ሩታን ከሆነ ሩታን ነው፣ ሄርሜላን ከሆነ ሄርሜላን ነው። እንዴ አንተ ራሱ ለራስ ጋር አይደብርም እንዴ? ፈራ እግዚአብሔር የለህም? እግዚአብሔርን አትፈራም? ምንድን ነው እግዚአብሔር የሌለበት ህይወት እኮ ምንም ነው። በነገራችን ሰው ሲያዝንብ፣ ሰው ባንተ የዚህን ያህል ሲነጋገር እንደው ማለት ጥሩ የሚሆን ይመስላል። አንዳንዴ ሰው ሲያዝንባችሁ እኮ ጥሩ እንዳልሆነ መንፈሳችሁም ውስጣችሁም ያውቃል። ለምን አስፈለገ? ሩታም ደግሞ የማይሆን ከሆነ ይሄ ማለት ይሄ ነገር የማይሆን ከሆነ ነገሮች ሊስተካከሉ የማይችሉ ከሆነ አሁንም እንደ መጀመሪያው ነገሮች የሚበላሻችሁ ከሆነ ህይወት ቢቀርብሽ ምንም ነው። የእውነት አብርሃም ከዚህ በኋላ ባል ሳይሆን አባል ነው ሊሆንሽ የሚችለው። ገብቷችኋል አይደለም? ለምን እንደምናየው ነው። ቀን በቀን ነገሮች የተበላሹ ነገሮች የተዝብርቃቸው እየወጣ መስመር ያዙ ስንል መስመራቸው እየሳቱ ነው ያሉት። ስለዚህ አንቺ ደግሞ ለልጅ በጣም ጀግና እናት ነሽ፣ ጎበዝ ነሽ። አይደለም ዛሬ ልጅ ወልደሽ ዛሬ አመት ሊሞላው የቀረ ልጅ ይቅርና እርጉዝ ሆነሽ እንኳን ብዙ ነገሮችን ያሳልፈሻል። ሌላ ሴት ብትሆን ብዙ ነገር በሆነች ራሷን በጎዳች በተበሳቆለች፣ ግን አንቺ ግን ራሽን ጠብቀሽ ጀግና ሴት ሆነሽ ለልጅሽ መቆምና ለልጅ መበርታት ለልጅ መጠንከር ስላለብሽ ነገሮችን ጠንክረሽና በርትተሽ አሳይተሽናል አይደለም? ከዚህ በኋላ ደግሞ የሚመጣው ነገር ምንም ነው ላንቺ የእውነት። አዎ ከዚህ በፊት በስተትም ባለማወቅም ብዙ ነገሮች በመካከላችሁ ተከናውኗል አይደለም? እነዛን ነገሮች ደግሞ ትታችኋል፣ ሰላም ፈጥራችኋል። ሰላም ከፈጠራችሁ በኋላ ደግሞ ነገሮች እንደማይሆኑ እየሆኑ ስለዚህ እውነት ነው የምላችሁ ባለጉዳዩ አብርሃም ነው። አብርሃም ነገሮችን ማቆም ማስተካከል ይችላል፣ ግን ደግሞ አልፈለገውም። ተመችቶታል። በተለይ አብርሃም መነጋገሪያ መሆን ሶሻል ሚዲያ ላይ በጣም ነው የሚፈልገው። እውነት ለመናገር በቃ በሱ ሰው እንዲነጋገር በሱ የሆነ አይዲያ እንዲመጣ የሆነ አዳዲስ ነገሮች መፍጠር ይፈልጋል። አብርሃም ደግሞ በጣም ተዋናይ ነው ታውቃላችሁ። ብዙ ጊዜ ፕራንኮች ሲሰራ ምንም አይስፎግርለበት። መጨረሻ ላይ ፕራንክ መሆኑ ሲናገር ብቻ ነው ብዙ ተመልካች ራሱ የሚነቃውና የእውነት ይሄ ነገር በጣም ይሄ አለ አይደለ መስተካከልና የሆነ መስመር ልታበጁበት የሚገባ ጉዳይ ነው። ቤተሰብ ይመጣል። ስለዚህ አሁን ላይ አንቺ የምታየው አብርሃም ትክክለኛው አብርሃም ነው ወይ ያለ እንግዲህ መልስና ጥያቄ ሲጠያየቁ ነበረ። ሩታ ደግሞ ያው መናገር የለባትን ሀሳቦች ተናግራለች። በተለይ እንግዲህ አሁን ላይ ሄርሜላ ሐኪም ወይ ደግሞ ዶክተር አይደለችም። እንደውም እናንተ ከኔ ጋር እንዲሁም ብትፈልጉ ኖሮ ሄርሜላን ከናካቴው ከህይወቷ እንድታስወጣ ትነግሯት ነበረ። ግን ደግሞ እናንተ ከእሷ ጋር እንዲሆን የምትፈልጉት እንዴት? በዚህ ልክ ግን አንድ ባልዳር ወንድን ከሚስቱ ለይታ ልጁን ካላባት እንዲያድግ ከምትፈቅድ ሴት ጋር እንዴት ነው እናንተ ልትተባበሩ? እንዴት ነው ከእሷ ጋር ልትወጉን የቻላችሁት? እያለች ነበርና ሩቲም እውነት ነው። በነገራችን ላይ አንዳንድ ጊዜም ስታስቡት ዴቭም ቢሆን ይወላውላል ማለት አሁን ላይ ከሄርሜላ ጋር መሆኑ በጣም አስደስቶታል። ለምን የወንድሙ ጤና መጀመሪያ ይቀድማል ነው የሱ አባባል። ግን አብርሃም ይቅርታ አድርጉልኝና አብርሃም ጤነኛ ነው። አውቋበት ነው እንጂ እየሆነ ያለው አብርሃም ምንም ነገር አልሆነም። ግን አውቋበት ታውቃላችሁ፣ አውቋበት ነው።
የእውነት ሩቲ አንቺ እኮ ማስረዳት አይጠበቅብሽም። ብዙ ጊዜ እንደውም ትታገዥና ነገሮች ለማስረዳት ትሞክሪያለሽ። ምንድን ነው እያለች የነበረው ዛሬ? እኔ የልጅን አባት እንደዚህ እንዴት በተንኮልና በሴራ ላስብ እችላለሁ? እንዴት ነው ዳዊት ልታስብ የቻልከው? እኔ ባዳ እንኳን የውጭ ሰው እንኳን ቢጠረጥር ችግር የለውም። አንተ የቅርቤ ሰው ነህ። እኔ እናንተ ብዙ ጊዜ እንደው በመነጋገሮች እናምናለን። ሰው እንዴት ምድር ነገር አንተ ልጠረጥር የቻልክ? አይ እንደዛ ጠርጥሬ ሲሆን ግን አሁን ላይ ያለው አብርሃም ትክክለኛው አብርሃም አይደለም። አልታየሽም ወይ? አንቺ ጤነኛ ነው ያልሽ፣ ግን ደግሞ አብርሃም ጤነኛ አይደለም። የጤናው ሁኔታ በጣም ነው የሚያሳስበኝ። እኔ አብራችሁ እንድትሆኑ ከዚህ በፊት ጥሬ የለም ወይ? ብዙ ነገሮችን ሳደርግ አልነበረም ወይ? እንደውም ከሁሉ ቀድሜ እኔ ነኝ ነገሮችን በተረጋጋ ሁለታችሁንም ቁጭ አድርጎ ለማናገር ሞክሬ አልሆንም ሲል ሁለታችሁንም ለየራሳችሁ ትቻችሁ በራሳችሁ መንገድ ራሳችሁ ነገሮችን እያከናወናችሁ ነው ያላችሁት። ስለዚህ እኔ ከአንቺ ጋር ይሁን ከእሷ ጋር ይሁን ማለትም አልችልም። የአብርሃም ምርጫና የአብርሃም ውሳኔ አከብርለታለሁ። ከምን በላይ ደግሞ የወንድሜ ጤና ነው መጀመሪያ የሚቀድም። ወንድሜ ሰላም ሲሆን ለጭቅጭቁም ለንዝንዙም ለፍርዱም እንደርሳለን ብሏል ዳዊት ማለት ነው። እውነት ነው እንደተባለው አብርሃም የጤናው ሁኔታ ቢያሳስብና ጤነኛ ባይሆን ኦኬ። ግን ደግሞ አብርሃም ምን ሆነ? ምንም እኮ የሆነው ነገር የለም። ምን ሆኗል? የሆነው ነገር አለ? እኔ ምንም ሲሆን አላየሁኝም። አውቆ ነው እያንዳንዱ ነገሮች እያደረገ ያለው። ብዙዎቻችሁ ደግሞ አውቆ ነው ሲል አይታይሽም ወይ? አንቺ አይንሽ አይም ወይ? ብዙ ነገሮች ልትቱ ትችላላችሁ። ታዲያ አውቆ ካልሆነ እያንዳንዱ ነገር እያያችሁ ነው ሲያከናውን። ሲፈልግ ያወራ፣ ሳይፈልግ ያወራ እና ታዲያ ይሄ ምንድን ነው? አውቋበት እንዴ? አሁን ላይ እኮ ምንም ነገር ማስተካከል የሚችለው አብርሃም ነው። በቃ ማለት ማስቆም የሚችለው እዚህ ጋር እያንዳንዱን ነገር አብርሃም ነው። ግን አልፈለገውም። በቃ አብርሃም መነጋገሪያ መሆን ይፈልጋል። አብርሃም በቃ ሚዲያው ላይ አላደለ አብርሃም እየተባለ እንዲባል አበጋዝ እየተባለ እንዲባል ይፈልጋል። ግን ደግሞ ይሄ አይደለም። ፈራ እግዚአብሔር ያለው ሰው እንደዚህ አይደለም። ቢያንስ አንተ ልጅ አለክ አይደለ? የልጅ አባት እስከሆንክ ድረስ ለልጅክ ስምና ክብር ልትጠነቀቅ ይገባል። ነገ ላይ ልጅ አድርጎና የሆነ አለ አይደለ? ስለ አባቱ ወይም ደግሞ ስለ ቤተሰቡ የማይሆን ሂስትሪ የማይሆን ታሪክን መስማት የለበትም። ገብቷቸዋል? አባት ሲባል ይሄ ኩራት የሆነ አባት፣ ጀግና የሆነ አባት፣ የሚታፈርበት አባት ሲሆን የሚኮራበት አባት ነው መሆን ያለብህ። ላይክ እንደ ሩታ አሁን ሲያድግ በእናቱ በጣም ነው የሚኮረው። ለምን? ያሳለፈችውን ታሪክ የሆነችውን የተደረገችውን እያንዳንዱ ነገር ሶሻል ሚዲያ ላይ ስለሚመለከቱ። ገባችሁ አይደለ? ስለዚህ አብርሃም ቢሆን አሁን ላይ አልረፈደብም። ስምህን ማደስ፣ ስምህን ማስተካከል፣ ነገሮችን ማስተካከል ትችላለህ። አይ የምትል ደግሞ ከሆነ ያው አንተ ታውቃለህ። ግን አንዳንዴ ኦዲየንስንም ማክበር የሚባል ነገር አለ። እዚህ ደረጃ ልደት የቻልከው በኦዲየንስ ነው እንጂ አንተ ቪዲዮ ብቻ ስለለቀቅ አይደለም። ቪዲዮችን የሚመለከትል ኦዲየንስ ነው። ስለዚህ ለኦዲየንስም ክብር የሚባል ነገር አለ። ሰዎች ባንተ ላይ ማዘን የለባቸው። ሰዎች ባንተ መቀየም የለባቸውም። ሰዎች ባንተ ማልቀስ የለባቸውም። ብችል ለሰዎች የደስታቸው ምንጭ እንጂ የሀዘናቸው ምንጭ መሆን በታሪክ አይገባም። የኔ ተወዳጆች ላይክና ሼር፣ ሰብስክራይብ እንዲሁም ሀሳባችሁ ኮሜንት ላይ አስቀምጡልኝ። ባባይ። በነገራችን ላይ አለማወቅ ከተጠያቂነት አያድርም አይደለ? እንግዲህ በዛሬ ቪዲዮቸው ላይ ኤፍሬምና ቢኒ ወደ ሄርሜላ ቤት ሄደው ነበር። ሲሄዱም እንግዲህ ማርቲንና ሚኪን ነበር ያገኙት። ያው እነሱ የፈለጉት አብርሃምን ነው። አብርሃም ደግሞ እዛ ቤት ይኖራል ብለው ነበር የገመቱት። ግን ደግሞ አብርሃምና ሄርሜላ ሌላ ቦታ እየተዝናኑ ነው ያሉት። የእውነት ነው። ሄርሜላ አብርሃምን አግኝተው እዛ ቤት ቁጭ ብላ እናንተን አትጠብቃችሁም። እናንተም ደግሞ እንደወሰታችሁ ዝም ብላችሁ በር ከፍታችሁ ገባችሁ። ከዛ ቤት ውስጥ ፈተሻችሁ። አብርሃም የት ሄዶ ነው? አብርሃም ያለበትን ነገር ቦታ አሳውቁም። በጣም ብዙ ክርክሮችን፣ ብዙ የማስፈራሪያ ቃላቶችን እየተጠቀምክ ነበር ኤፋ። እስኪ አንድ ነገር ቆም ብለህ አስብ። ሄርሜላ ከትላንትና ወዲያ ጀምሮ እንግዲህ ፎቶ ነው እንጂ ምናልባት ኢንስታግራም ላይ እሱም ዝም ብሎ አለ አይደለ የሆነ ምግቦችም ምናምን ነገሮችን ነው ፖስት ያደረገችው ኢንስታግራም ላይ እንጂ በቪዲዮ አልመጣችም። ለምን? ሙያ በልብ ነው ማድረግ የምትፈልገውን ነገር አብርሃም ብቻ እጇ እስከሚገባ አይደል የምትፈልገው። እንዲሁም ከሀገር ራሱ ለማስወጣት እንግዲህ የሞከረች የሚባል ነገሮችም እየሰማው ነው። አንተ ግን ምንድነው ይፋ እያደረክ ያለው? ሁሉ ነገር በጉራ በዛቻ በፉከራ አይሆንም። አንድ ነገሮች በብላት ነው ሊሄዱም ሊስተካከሉ የሚችሉት እንጂ በህልህ ምንም አይሆንም። እሳት በእሳት አይሆንም፣ እሳት በውሃ እንጂ ማለት ነው። እንግዲህ ማርቲም እያሰቀች ነበረ። ለምን ቁጭ አትሉ? ቡና እያፈላ ለምን አንጫወትም እያለቻቸው ነበርና
እውነት ነው። ከዚህ ቀደም ብዙዎቻችሁ ታስታውሳላችሁ። በተለይ ሄርሜላን እንግዲህ አብርሃም እንደማይፈልጋት በሚኪያስ በወንድሟ ፊት ነበር እንግዲህ ብዙ ቃላቶች ሲለዋወጡ የነበረው። የዛን ሰዓት እንደውም ከዚህ በለጠ ምንድን ነው የምትጠብቂው እያላት ነበር ሚኪ ሄርሜ ማለት ምንድን ነው የምትጠብቂው? እንደማይፈልግሽ እየነገርሽ ምንድን ነው የምትጠብቂው? እሷም አብርሃም በጤናው አይደለም፣ ጤነኛ አይደለም፣ አብርሃም ይሄ አይደለም፣ እኔና አብርሃም እኮ ምክንያታዊ ባልሆነ ነገር ነው በማግስቱ ዝም ብሎ በቃ እንዴት ነው ይሄ ዝም አይነት ነገር እንጂ እኮ ቢያንስ ትክክለኛ ምክንያቴን እንኳን ነግሮኝ ወይ ደግሞ አሳውቆ የተጣላንበት ወይ ደግሞ ያኮረፈበት ወይ ደግሞ የማይፈልገኝ ምክንያት ቢነግረኝ ኖሮ ብላ እንግዲህ እያለች ነበር የዛን ቀንም። ሚኪ ደግሞ ከዚህ በላይ ምንድን ነው የምትፈልጊው? ከዚህ በላይ መዋረድ ምንድን ነው? በቃ አልፈልግሽም ካለች ተይው እያላት ነበርና እንደዛ እንግዲህ አንተም ኤፋም ወንድሟ ፊት እንግዲህ ብዙ ስትናገራት ነበራል። ዛሬ ላይ ደግሞ የእውነት ሄርሜላና አብርሃም የት እንዳሉ ሚኪያስ የሚነግር ይመስላል። እውነት ቀልደኛ ነህ አንዳንዴ ኤፋም የምታደርጋቸው ነገሮች ይሆናል አይደለ? በቃ አንተ ስለተናገርክና አንተ የሆነ ነገር ስላክ የምትደመጥና አንተ ስለጠየቅ ብቻ የሚደረግልህ አይነት ነገር መስሎ ይታይካል አይደለም። አንዳንድ ጊዜ ዝም ማለት ያለብን ቦታ ላይ ዝም ማለት አለብን። አንዳንድ ጊዜ መተው ያለብን ቦታ ላይ መተው አለብን። አሁን ላይ ያው ብዙ ነገሮችን ሚዲያው ላይ ይናፈሳሉ። እውነታው ግን እናንተ ጋር ነው። ገብታችኋል አይደለ? በቀደምም እያልኳቸው በተለይ ኤፋ ከእህቱ ጋር ወይም ደግሞ ከቡዜ ጋር የሚመላለሳቸው ንግግሮች በጣም አጸያፊ እንደትና ወይ ደግሞ እንደ ቤተሰባዊነት ያልሆነ መልስ ነበር የሚሰጣጡት። ግን ከካሜራ ጀርባ ደግሞ ያላቸው ቤተሰባዊነት ግንኙነት ደግሞ የተለየ ነው። እንዳልኳችሁ በሀይሚ የልደት ፕሮግራም ላይ አይተነዋልና እኛ ግን ያው እዚህ ሚዲያው ላይ በምናየው ነገር ነው ሀሳብና ሴት የምንሰጠው። ለምን እናንተ የምትለቋቸውን ቪዲዮዎች በጣም ትንሽ የሆኑ ከ18 ዓመት በታች የሆኑ ዛሬ ስማርት ስልክ ይዘው እንግዲህ በእጃቸው ትምህርትም ብዙ ነገሮችን ኦንላይን ላይ ይማራሉና ከዛ አንጻር አንዳንዴ ዩቱብ ቪዲዮ ላይ እንደዚህ ነገር ሲመጣ እንደዚህ ነገር ሲመለከቱ እነዛ ህጻናት ላይ የሚፈጥርባቸው ሳቢያ ለምንድን ናቸው? ምን እያደረጉ ነው? ገብቷቸዋል አይደለ? ስለዚህ እንደዚህ ነገሮችን እንዴት ነው ብንቆጠብ መልካም ነው። እንዲሁም ደግሞ ማናት ማርቲም እንግዲህ በሄርሜላ ዙሪያ እየተከራከረች ነበረ። ሄርሜላ አሁን ላይ ከአብርሃም ጋር ነው ያለችው። አብርሃም ደግሞ ከሄርሜላ ጋር ደስተኛ ነው። ታውቃላችሁ ከዚህ ፊት እንግዲህ ሄርሜላን አብርሃም መርጦ በሰላም በፍቅር እየኖሩ ባሉበት ሰዓት ላይ በድንገት እንግዲህ እንደዚህ ነገሮች ተፈጠረ። አሁን ላይ ደግሞ ማንም አስገድዶት አይደለም አብርሃም ሕፃን ልጅ አይደለም፣ ማንም የሚያስገድደው ሰው አይደለም። ስለዚህ አሁን ላይ ከእሷ ጋር እንጆ እያደረጉ ነው ብላለችና ኤፋም እንግዲህ ቀበል ብሎ ለካ ከእሷ ጋር ነው እንዲህ ያለው አለ እና ከማጋ ነው ይመስልህ ታዲያ አንተስ ብትሆን ከማጋ መስሎክ ነበር ኤፍሬም? ተው እንጂ። በነገራችን ላይ በጣም ሚዲያው ላይ እንግዲህ የሩቲ ወንድም ጎበዝ መከታነ ከጠገቧ አሁን ስትባል አንዳንድ የምትሄድባቸው መንገዶችም ማለት አንተ እያስተካከልክ ነው የሚመስል፣ ግን ነገሮችን እያበላሸባቸው የምትሄዳባቸው መንገዶች አሉ። ለምን አንዳንዴ ሩታን የጠቀምክ መስሎ ሩታን ጭራሽ ጠላት እያፈራህባት ነው ያለው። ለምን ሩታ ብዙ ነገሮችን በራሷ ማስኬድ በራሷ ኮንትሮል ማድረግ በጣም የምችል ሴት ናት። እውነት ለመናገር የቱ ጋር መናገር እንዳለባት፣ የቱ ጋር ዝም ማለት እንዳለባት፣ የቱ ጋር ምን ማድረግ እንዳለባት በጣም ጠንቃ የምታውቅ እንስት ናት። የእውነት እኔ እግዚአብሔር አምላክ ብርታትና ጉልበት ይስጥሽ። በተለይ ከዚህ ህይወት ወጥተሽ የጸዳ የራሽ የሆነ ቆንጆ ላይፍ እንድትኖሪ እኔ ምኞቴ ነው። ለምን አንቺ እኮ ከዚህ በላይ መስራት ትችያለሽ እኮ ብቻሽን። ግዴታ ለእነሱ ብለሽ አንቺ ዋጋ መክፈል አለብሽ። ግዴታ አንተ ማብርሃምን ብትሆን በቃ በዙሪያክ ላሉ ለቡታጅራ ልጆች ሲባል አንተ ክብርን እያስጠበቅ ሩታ ደግሞ ከነ ቤተሰቧ እየተረገጠች ያንተን በዙሪያ ያሉ ሰዎች እንዲያልፍላቸው እንዲደሰቱ መሆን አለባት። ዋጋ ይከፈልሽ መሆን የለባትም። የእውነት ነው የምላችሁ። ስለዚህ ቅድምም እንዳልኳችሁ ዋናው ፖይንት አብርሃም ነው እዚህ ጋር ነገሮችን ማስተካከል ያለበት ነገሮችን መንገድ ማስያዝ ያለበት አብርሃም ነው። ገባችሁ አይደለ? አውቃበት መሆን ምንም አይጠቅምም። እግዚአብሔር የማይወደውን ነገር ባታረግ መልካም ነው ማለት ነገ ላይ ራስክን የሚጸጽት ራስክን የሚወቅስ ነገር ነው። ለምን እንደዚህ ያደረኩ ብለህ ነገ ላይ ብትጸጸት ብትናደድ የሚሆን ነገር አይደለምና የኔ ምርጥ ተወዳጆች እስኪ እናንተም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምን ተሰማችሁ? ዛሬ እንግዲህ በሶስት ሀሳብ መጥቼላችኋለሁ። ሀሳባችሁን እስኪ እናንተም የተሰማችሁን የተረዳችሁትን ኮሜንት ላይ ታሰፍሩልኝ፣ ጠይቃችኋለሁ። ባባይ